ኢትዮ ቴሌኮም በበጀት ዓመቱ 215.8 ቢሊዮን ብር ገቢ ማግኘቱን ገለጸ። ግብር በዛብን ከምንሰራው የምንከፍለው ግብር በለጠ በሚል ነጋዴዎች በርካታ ቅሬታዎችን ቢያነሱም የገቢዎች ሚኒስቴር ግን ከ1.5 ትሪሊዮን ብር በላይ ገቢ መሰብሰቡን ይፋ አድርጓል። እኛን ዘርፋችሁ የሰበሰባችሁትን ገንዘብ ልክ ሰርታችሁ እንደዚህ በላባችሁ እንዳበጣችሁ አድርጋችሁ ወጣችሁ ተቀበላችሁ ምናምን እንደዚህ ታንቃችሁ በቀረባት በምናምን ታንቃችሁ ተወጥተ ይሄን ያህል ሚሊዮን ለመሰብሰብ ችለናል። እንዲህማ ተጫውታችሁብናል። የብልጽግና መንግስት ለህዝብ ጠላት መሆኑን ካስመሰከረ ቆይቷል። በሚሊዮን የሚቆጠሩ ወገኖቻችንን ሲጨፈጭፍ በዶዘር ሲቀብረን መቼ ነው በቃ ብለን የምንነሳው? መቼ ነው የምናምፀው? መቼ ነው የምንነሳው? መቼ ነው በቃ? ዶክተር አብይ በአንተ ምክንያት ነው ይሄው አሁን ቤቴን ልዘጋ አኮብኩቤያለሁ። አብይ አህመድ እኔ እኮ የሰው ልጅ ነኝ፣ ሴት ልጅ ነኝ። የለፋው ዘመኔን ሁሉ በስራ ጨርሼ ዛሬ እንደዚህ መሆኔ ጥሩ ነው። አብይ አህመድ ሰላም ጤና ይስጥልን ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ኢትዮ ቴሌኮም በበጀት ዓመቱ ከ215 ቢሊዮን ብር በላይ ማትረፉን ይፋ ማድረጉን ተከትሎ ሚዲያ ላይ ታላቅ ተቃውሞ ተነስቶ ይገኛል። ይሄ ብር ሰርታችሁ ሳይሆን ከኛ ሰርቃችሁና ዘርፋችሁን የሚል ነገር ህዝቡ ድምጹን እያሰማ ይገኛል። እሱን የምንመለከት ነው የሚሆነው። እንደዚሁ ነው በዚሁ ባሳለፍነው ዓመት የገቢዎች ሚኒስቴር ከ1.5 ትሪሊዮን ብር በላይ ገቢ ማስገኘቱን ተከትሎ እንግዲህ በተመሳሳይ መንገድ ብዙዎች ተቃውሟቸውን እየገለጹ ይገኛሉ። ብዙ ደግሞ አንዲት እናት የራስ ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ሰራችው ቪዲዮ አለ። እሱንም እንመለከታለን። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስፈራችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? መጀመሪያ እንግዲህ ሁላችን እንደምናውቀው አሁን ለኢትዮጵያ ሀገራችን በኑሮ ውድነቱ የታመሰች እንደሆነ ሁላችን የምናውቀው ነገር ነው። እዚሁ ደግሞ ዋጋ ጭማሪም በዚሁ መንገድ የታመሰች እንደሆነ የሚታወቅ ነገር ነው። ምክንያቱም ምንድነው በሚለው ደግሞ ባለፈው ሰርቼላችሁ እንግዲህ ከአይኤምኤፍ ጋር አገናኝቼ አይተን ነበርና አሁን ላይ እንግዲህ ኢትዮ ቴሌኮም እና ገቢዎች ሚኒስቴር በዚህ ዓመት ወይ ደግሞ በዚህ ባለፈው በጀት ዓመት በ2018 ምን ያክል ገቢ እንዳስገኙ እንዳተረፉ ይፋ አድርገዋል። ይሄን ተከትሎ እንግዲህ ብዙ ተቋማቸውን እየገለጹ ይገኛሉና ከዚህን ጀምር ግብር በዛብን ከምንሰራው የምንከፍለው ግብር በለጠ በሚል ነጋዴዎች በርካታ ቅሬታዎችን ቢያነሱም የገቢዎች ሚኒስቴር ግን ከ1.5 ትሪሊዮን ብር በላይ ገቢ መሰብሰቡን ይፋ አድርጓል። የገቢዎች ሚኒስቴርና የጉምሩክ ኮሚሽን ዓመታዊ የሥራ አፈጻጸም ይፋ ሆኗል። በበጀት ዓመቱ 1.28 ትሪሊዮን ብር ለመሰብሰብ ታቅዶ አፈጻጸሙን በማሻሻል ከ1.5 ትሪሊዮን ብር በላይ በመሰብሰብ የዕቅዱን 101.24 በመቶ ማሳካት እንደተቻለ የተገለጸ ሲሆን የገቢዎች ሚኒስቴር አይን ዓለም ንጉሴ የታክስ መሰረቶችን በማስፋት የታክስ አስተዳደርን በማሻሻልና ቴክኖሎጂን በመጠቀም የተከናወኑ ስራዎች ለአፈጻጸሙ መሻሻል አስተዋጽኦ ማድረጋቸውን አንስተዋል። የተሰበሰበው ገቢ ከቀድሞ በጀት ዓመት ጋር ሲነጻጸር የ68.69 በመቶ እድገት አሳይቷል ተብሏል። እንደምትሰሙት እንግዲህ ገቢዎች ሚኒስቴር ከ1.5 ትሪሊዮን ብር በላይ በዚህ ዓመት ብቻ ገቢ እንዳስገኘ ይፋ አድርጓልና ይህን ተከትሎ እንግዲህ ብዙዎች ተቋማቸውን እያሰሙ ይገኛሉ። ያው የገቢዎች ሚኒስቴር እንግዲህ ይሄን ገንዘብ ከየተመጣው ከተባለ ብዙዎችን አማሮ ብዙዎች ስራቸውን እንዲዘጉ አድርጎ እንዲፈራቀው አድርጎ ያሰባሰበው ገንዘብ ነው። እነ ኃይሌ ገብረስላሴ እንኳን ሳይቀሩ ከሀገራችን ብቻ ሳይሆኑ እንደ ዓለም አቀፍ በሀብታሞች ተሰም የሚመደቡ እነሱ እንኳን ሳይቆር አማረው የተሰበሰበ ገንዘብ ነው ይሄ ገንዘብና እሱም ብዙዎችን ያስቆጣ ይገኛል። እንመለስበታለን። እሱ ብቻ አይደለም። ኢትዮ ቴሌኮም ደግሞ ይሄን ብሏል። ኢትዮ ቴሌኮም በበጀት ዓመቱ 215.8 ቢሊዮን ብር ገቢ ማግኘቱን ገለጸ። ይህም የዕቅዱን 99.7 በመቶ ማሳካቱንና ከባለፈው ዓመትም 162 ቢሊዮን ብር ጋር ሲነጻጸር ከፍተኛ ጭማሪ ማሳየቱን ገልጿል። የተቋሙ ያልተጣራም ትርፍ 92.9 ቢሊዮን ብር ደርሷል። አጠቃላይ የደንበኞቹም ቁጥር 90.1 ሚሊዮን ሲደርስ የቴሌብርም ተጠቃሚዎች ደግሞ 60.5 ሚሊዮን ሆነዋል። በአመቱ በቴሌብርም 4.19 ትሪሊዮን ብር ትራንዛክሽን የተከናወነ ሲሆን 19.72 ሚሊዮን ደንበኞችም የብድር አገልግሎት አግኝተዋል። በተጨማሪም የዳታና ኢንተርኔት ገቢም 31.1 በመቶ ድርሻ በመያዝ ለመጀመሪያ ጊዜ ከድምፅ አገልግሎት ይበልጥ ከፍተኛ ገቢ አስገኝቷል። በብልሃት እንኑር። እነተማሽ እንግዲህ ቴሌኮም ይሄን የሚያክል ቢሊዮን ብር እንዳተረፈ ይፋ አድርጓልና ይሄን ብዙዎችን እያስቆጣ ይገኛል። እስቲ አንዳንዶችን ለማየት እንሞክር። እኔ የምላችሁ ኢትዮ ቴሌኮም ድርጅት ነው ወይስ ህጋዊ የኪስ አውላቂ? 215 ቢሊዮን ብር አተረፍነ ብለው ሲፎክሩ አያፍሩም። ዳታ ትገዛለህ፣ ሳይከፍት ያልቃል። 994 ላይ ብትደውል ሙዚቃ እንጂ መልስ የለም። ዋይፋይ ሲበላሽ ለማስተካከል ሳምንታት ትጠብቃለህ። ቴሌብር ደግሞ ሲመጣ ሲስተም ዳውን፣ መብራት ልትከፍል ስትል ሲስተም ዳውን፣ ኔትወርኩ 2G ዋጋው ግን 5G። አገልግሎቱ ዜሮ ሆኖ ቢሊዮን ማጋበስ ትርፍ ነው ወይስ ዘረፋ? ጥሪ መሃል ይቋረጣል። ብር እያለ ያለው ትቀር ሂሳብ ይላል። ድምጽ አይሰማ ግን ሂሳቡ መቁጠሩን አያቆም። ሳፋሪኮም ባይመጣ ኑሮማ ምናልባት ለምንተነፍሰው ኦክሲጅንም ጥቅል ሊሸጡልን ነበር። አሁን እውነቱን እንነጋገር። እናንተን በብዛት የዘረፋችሁ የትኛው ነው? ዳታችሁ ወይስ ቴሌብራችሁ?
የደረሰባችሁን ግፍ ኮሜንት ላይ ጻፉልኝ። ኢትዮ ቴሌኮም ለህዝብ አገልግሎት ሰጪ ድርጅት ወይስ የዋጋ ጭማሪ ፋብሪካ ነው? በሁለት ወር ጊዜ ውስጥ ብቻ 2 ጊዜ ጭማሪ። ዋጋችሁ እንደ አውሮፕላን ወደ ሰማይ ይወነጨፋል። የኔትወርካችሁ ፍጥነት ግን እንደ ኤሊ በሆዱ እየተሳበ ነው ያለው። ብር ስንከፍል በብርሃን ፍጥነት ትቀበሉናላችሁ። ዳታ ስትሰጡን ግን ሎዲንግ እያላችሁ ትዕግስታችንን ትፈታተኑታላችሁ። ዋጋው በጨመረ ቁጥር ኔትወርኩ አብሮ የሚጨምር መስሎን ነበር። ለካስ እናንተ ጋር ጭማሪ የሚለው ቃል የሚሰራው ለብር ብቻ ነው። የሚገርመው ደግሞ በየሚዲያው ቢሊዮን አተረፍን የሚለው ንግግራችሁ ነው። እንኳን ደስ አላችሁ። ግን ይሄ ትርፍ የመጣው አገልግሎታችሁን አሻሽላችሁ ደንበኛ አትርፋችሁ ወይስ የደሃውን ኪስ አራቅቷችሁ? ህዝቡ በኔትወርክ መቆራረጥ እየመረረው እናንተ ግን በትርፍ ቁጥር ትደንሳላችሁ። አገልግሎት ሰጪ ማለት ደንበኛውን የሚያስደስት እንጂ ደንበኛው የጮኸ ሪፖርት የሚያሳምር አይደለም። እኛ የምንፈልገው የቢሊዮን ትርፍ ዜና ሳይሆን የከፈልንበትን ፍጥነት የማይቆራረጥ ኔትወርክ ነው። በብልሃትን ነው። እኛን ዘርፋችሁ የሰበሰባችሁትን ገንዘብ ልክ ሰርታችሁ እንደዚህ በላባችሁ እንዳመጣችሁ አድርጋችሁ ወጣችሁ ቂቅ ብላችሁ ምናምን እንደዚህ ታንቃችሁ በቀረባት በምናምን ታንቃችሁ ተወጡና ይሄን ያህል ሚሊዮን ለመሰብሰብ ችለናል። ኧረ እባክሽ እውነትሽን ነው። አለማፈርሽ እኔ በጣም የሚገርመኝ ፈጣጣነታችሁ ነው። ያው መንግስት ስለሆናችሁ ድፍረቱን ከሱን ያገኛችሁት ማንም ነው የላችሁ ማለት ከእናንተ በላይ ሰው የለም። አንዳንዴ በፈጣሪ ማመናችሁን እጠራጠራለሁ። ባለስልጣኖች ማለት ነው። እምነት ስለመኖራችሁ በፈጣሪ እንደምታምኑ እጠራጠራለሁ። አዎ እጠራጠራለሁ። የመንግስት ባለስልጣናት ለእናንተ ፈጣሪ አንድና አንድ እንደሆነ ስለምታውቁ ማለት ነው። ከዛ ውጭ አይታያችሁም። አንድ ሰው አይቆጣባችሁ፣ አንድ ሰው አይቀየማችሁ እንጂ ፈጣሪ ተቀየመ አልተቀየመ፣ ሰው ተቀየመ አልተቀየመ አይታያችሁም። አንድ ሰው ብቻ ነው የምትፈሩት። እባካችሁ ተው። ነገ ስትሞቱ የምትቀበሩት ህዝብ መሃል ነው። አለማፈራችሁ ደግሞ ስትቀበሩ መታችሁ እንደኛው ጋር ተመሳስላችሁ እኩል ትቀበራላችሁ። አነሳት ቢቻል እዛው ነበር እንደው እየተነሱ እንደው አፍንጫችሁን ማለት እኩል እኛ ጋር ምስዩኑ ጋር መታችሁ አብራችሁ ትቀበራላችሁ። መቃብር ላይ እኩል ናችሁ። ቢፈቅድልና ፈጣሪ መነሳት ብንችል የዛን ሰዓት ነበር የምናሳያችሁ። የዛን ሰዓት እኩል ነው እኛ ጋር መታችሁ በዛሽ በነጭ አቡጀት ተጠቅላችሁ እኛ ጋር እኩል ነው የምትቀበሩት። የዛን ሰዓት እዛ የለማ ቪአይፒ አይሰራም፣ ጂኒ አይሰራም። እንገናኛለን። ለማንኛውም እንዲህማ ተጫውታችሁብን አትቀሩ። ፍርዱን ካላህም ቢሆን እናገኛለን። አይቀርም። ለሰማዎች እንግዲህ ብዙዎች በዚህ መንገድ ይሄ ገንዘብ እንግዲህ ተሰርቶበት ወይ ደግሞ አትርፋችሁ ሳይሆን ዘርፋችሁንና ዘርፈን ነው ብላችሁ ብታሳውቁ መልካም ነው የሚል ነገር እያነሱ ይገኛል። ለመናገር አዎ ያስብላልም። ኢትዮ ቴሌኮም በአንድ ወር ውስጥ ብቻ ከ2 ከ3 ጊዜ በላይ ዋጋ ጭማሪ የሚያደርግ ያለ ምንም ምክንያት ዳታ ላይ ድምጽ ላይም ያለ ምንም ምክንያት ዋጋ ጭማሪ የሚያደርግ ተቋም ነው። ኦኬ፣ ለዝርፋ የተቋቋመ ተቋም ነው ኢትዮ ቴሌኮም። ምንም ያክል ቢሊዮን ትሪሊዮን ብታተርፉ ሚሊዮን ብታተርፉ ዘርፋችሁ ወይ ሰርታችሁ አይደለም። ኦኬ፣ ሰው የሆነ ገንዘብ ሲጨምር ዳታው ላይ ፍጥነት ጨምሮ ወይ ደግሞ የሆነ ነገር አድርጎ ነው የሆነ ነገር አፕግሬድ አድርጎ ነው። እናንተ ግን እየቀነሳችሁ ያላችሁ ነው የሚመስለን። እንዲሁ ኦኬ ለ2 ጂቢ ነው 4 ጂቢ ብላችሁ እጥፍ ገንዘብ የምታስከፍሉት ምንም ለማይሰራ ለዛው ተሰርተው እዛው ዝም ብሎ ባክ ነው የሚቀርና ይሄ በዚህ መንገድ እንግዲህ ህዝቡን አማረው ያተረፉትን ብር ነው እንግዲህ ወጥተው ይሄን ያክል ብር አተረፈን ምናምን ብለው የሚናገሩትና እሱ ነው እንግዲህ ብዙዎችን ያስቆጣው። ኢትዮጵያውያኖች ምንድነው የሆነው? ምንድነው የተፈጠረው? ይህን ያህል ፍርሃት የሸበበን ምንድነው? የብልጽግና መንግስት ለህዝብ ጠላት መሆኑን ካስመሰከረ ቆይቷል። በሚሊዮን የሚቆጠሩ ወገኖቻችንን ሲጨፈጭፍ በዶዘር ሲቀብረን በቪዲዮ ተቀርጾ አይተናል። በተለይ ደግሞ ክርስቲያን የሆነው በየዕለቱ ገዳማችንን ሲደፍረው ጣሊያን ያልደፈረው ገዳማችን አሁን ተደፍሯል። አንዴ ባርሲ ሲጨፈጭፈን፣ አንዴ በጎጃም፣ አንዴ በወሎ ያሉ ገዳማትን፣ አንዴ በሸዋ ያሉ ገዳማትን እስከነመነኮሳቱ በድሮን ሲያጋያቸው ሲያሳረራቸው ዝም ያልነው ምንድነው? ምንድነው የተፈጠረው? እውነት አሁን ኢትዮጵያ ኑሮ ተኖረና ነው ይሄ ኑሮ አጓግቶን መንግስትን ለመቃወም የምንፈራው? መንግስትም እኮ በየጊዜው የኛን የፍርሃት ልክ እየለካ ልባችንን እየለካ ነው ይሄን ሁሉ ግፍ የሚፈጽመው። መቼ ነው ወደ አእምሯችን የምንመለሰው? መቼ ነው በቃ የምንለው? ሀገር ከፈረሰ በኋላ ከዚያ በኋላማ ማጣፊያው ነው የሚያጥረን።
አንዴ ሀገር ከፈረሰ ወይኔ ብንል ዳግም ልናገኘው አንችልም። ዛሬ ሊቢያን ማየት ይቻላል። ሊቢያን መልሶ መገንባት አልተቻለም። የኛ ሀገር ዕጣ ፈንታ ደግሞ ከዚያ የከፋ ነው የሚሆነው። እንዴ መምህሩም፣ ሐኪሙም፣ ነጋዴውም፣ ማህበረሰቡም፣ ዳውም፣ ሊስትሮም እንዴ ሁላችን በፍርሃት ተሸብበን እስከ መቼ ነው እንዴ? ትናንትና በወያኔ ጊዜ ወያኔን ለመቃወም የተነሳንበት ያ ከሬጅ ያ ወኔ ማን ነው የወሰደው? በጥቃቅኑ እኮ ነበር ወያኔን ስንቃወም የነበረው አይደል እንዴ? ዛሬ የመኖር ህልውናችን ሲነፈገን በፍርሃት የተዋጥነው ለምንድን ነው? ዛሬ ቤት ያለው ሰው ቤቱ የራሱ አይደለም። መንግስት በፈለገ ጊዜ መጥቶ በላይ ላይ በዶዘር ይነደዋል። አንተም አትቃወምም። ለአመታት ያፈራው ንብረት ከበላይ ላይ ሲፈርስ ያልተቃወምክ መቼ ነው የምትቃወሙ? ምን አይነት ድንዛዜ ነው የደረስነው? ኢትዮጵያ ውስጥ በጣም የሚያሳዝነኝ ነገር ኑሮ የሚያጓጓ ለመኖር የሚያጓጓ ቢሆን እንደውም ኢትዮጵያ ውስጥ አሁን የሚያስፈራው መኖር ነው። መሞት አያስፈራም። ሞት እኮ ብርቅ ነው። ሞት እንደውም እረፍት እኮ ነው ኢትዮጵያ ውስጥ አሁን። ነጋዴው ከዛሬ ነገ መቼ ምን ያህል ግብር ይጫንብኝ፣ ንብረቴ መቼ ይወስዱት፣ ንብረቴ መቼ በሐራጅ ይሸጡት፣ መቼ መኖሪያ ቤቱን ያፈርሱት እያለ ይኖራል። ድሃው ከዛሬ ነገ በኑሮ ውድነት ኢንፍሌሽን 100 200 300% እየጨመረበት መቼ ነው በልቼ ማድረው እያለ ይጨነቃል። የመንግስት ሰራተኛ ተዋቸው፣ እንዴት እንደሚኖሩም እግዚአብሔር ነው የሚያውቀው። አሉ በህይወት ብሎ ማሰብም ይከብዳል። ይሄ ኑሮ ሆኖ ነው ወይ መንግስትን ለመቃወም የደነዘዝ ነው? መቼ ነው በቃ ብለን የምንነሳው? መቼ ነው የምናምፀው? መቼ ነው የምንነሳው? መቼ ነው በቃ? አሁንስ በቃ የምንለው መቼ ነው? እግዚአብሔር በቃችሁ ይበል። ይሄ እንግዲህ ብዙዎች በዚህ መንገድም መሬታቸውን እያቀረቡ ይገኛሉ የሚመለከቱ አካል ላይ። ነገር ግን የሚመለከተው አካል በጣም በስራቸው ረክተው ኦኬ እነሱ የቀጠሉ ሰዎች ማርከቷቸው ሽልማት ይሻለማሉ። ባለፈው አይተን ነበር። ይሄን ተመልከቱ። የድሮዎቹ ሹማምንቶች በህዝብ ገንዘብ ውስኪ ነበር የሚራጩት። የአሁኖቹ ደግሞ እግዚአብሔር ይመስገን አልኮል ስለማይጠጡ በመኪና ነው የሚወራወሩት። ክብርት የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ሰሞኑን እንግዲህ የላቀ አፈጻጸም ላሳዩ ሴክተር መስሪያ ቤት ኃላፊዎች እንግዲህ የመኪና ሽልማት አበርክተዋል። ይሄ የመኪና ሽልማት እንግዲህ በዚህኛው ዓመት ብቻ ወይም ደግሞ በ2018 ዓ.ም ብቻ የተካሄደ ወይም ደግሞ የተሰጠ አይደለም። ከዚህም በፊት በተደጋጋሚ ለተለያዩ ሴክተር መስሪያ ቤት ኃላፊዎች እንደዚህ የመኪና ሽልማት ሲካሄድ ሲሰጥ እናያለን። ግን እኔ ያልገባኝ 2017ም ከዛም በፊት እንዲሁም ደግሞ ዘንድሮም ሴትዮ በተደጋጋሚ እየመጣች ከወይዘሮ አዳነች አቤቤ የመኪና ሽልማቶችን እየተረከበች ትገኛለች። አሁን ለምን መኪና ተሸለሙ ምናምን የሚል ጥያቄ ውስጥ አልገባም። እዛ ውስጥ ከገባን የበጀት ብክነት፣ ብዙ ነገር ከህዝብ የተሰበሰበ ገንዘብ በትክክል የሚገባው ቦታ ላይ አልዋለም የሚሉ ብዙ ጥያቄዎች ማንሳት እንችላለን። እሱን እንተው። ግን እነዚህ መኪኖች የማን ንብረት ነው የሚሆኑት? ወይም ደግሞ እነዚህ መኪኖች ከወይዘሮ አዳነች አቤቤ በሽልማት ለሴክተር መስሪያ ቤት ኃላፊዎች ከተሰጡ በኋላ በሴክተር መስሪያ ቤት ውስጥ የሚሰሩ ሰራተኞች በየዕለቱ በየተራ ይነዷቸዋል፣ ይገለገሉባቸዋል ነው? የሴክተር መስሪያ ቤቱ ኃላፊ እንደ ግል ንብረታቸው ይጠቀሙበታል ነው? የመኪኖቹ ዕጣ ፈንታ ምንድን ነው? እኔ ስለማይገባኝ ነው። አሁን እንደምትመለከቱት ይሄ የመኪና ድርድር በጣም ቢሊየን የሚያወጣ የመኪና ስብስብ ነው። ይሄን ሁሉ ገዝቶ ለሴክተር መስሪያ ቤቶች ማከፋፈል፣ መንግስት የመደበላቸው የሚገለገሉበት የራሳቸው መኪኖች አሏቸው ሁሉም መስሪያ ቤቶች። ተጨማሪ ግን እንደዚህ አይነት መኪኖችን ገዝቶ መስጠት አንድ የበጀት ብክነትስ አይደለም ወይ? ገንዘብ እየባከነ አይደለም ወይ? እዚህ ጋር ግብር የምትሰበስቡበት ህዝብ ተማሮ ግብሩን ከየት አምጥቼ ልክፈል እያለ ቢዝነሱን እየዘጋ ከቢዝነሱ እየወጣ ነው። የቤት የቦታ ግብር፣ የጣሪያና ግድግዳ እንዲሁም ደግሞ አሁን አዳዲስ እየመጡ ያሉ ታክሶች ሰው ራሱ ከሚከፍለው የታክስ ብዛት አንጻር የቱን እንደከፈለ የቱን እንዳልከፈለ መርሳትና መዘንጋት በጀመረበት በዚህ ታይም እናንተ እንደዚህ የምትጫወቱበትን ገንዘብ ከየት ነው የምታወጡት? ወይስ ደግሞ መስሪያ ቤቶቹ ወይም ደግሞ ሴክተር መስሪያ ቤቶቹ የሚጓጓዙበት የመኪና እጥረት ገጥሟቸዋል? የመንግስት በጀት ከህዝብ አይደለም የሚመጣው። ህዝቡ በችግር የተጠበሰ የመንግስት ያለህ እያለ በሚጮህበት በዚህ ታይም
እንደዚህ አይነት ስጦታዎችን መሰጣጣትና እንደዚህ አይነት አላስፈላጊና ኤክስትራ ወጪዎችን ማውጣት ለምን አስፈለገ? ተገቢ ነው ወይ የሚል ጥያቄ ዜጋው ይጠይቃል። ማን እንደሚመልስለት አናውቅም። ዜጋው ግን ይጠይቃል። ይሄን ነው የምላቸው። ኢትዮጵያ ሕዝብ እንግዲህ በልቶ የሚያረው ነገር የለውም። ኦኬ ወጥቶ መግባት ከብዶታል። እነሱ ግን አሪፍ አፈጻጸም ስላሳያቸው አሪፍ ገቢ ስላስገኛቸው ያሉ መኪና ይሸለማሉ። ከኢትዮጵያ ሕዝብ በተዘረፈ ገንዘብ እነሱ መኪና ሲሸለሙ ትመለከታላችሁና መኪና መሸላለሙ ከሮም ያለ ሊሆን ይችላል ምናልባት እንግዲህ። ነገር ግን አሁን ላይ በዚህ ሰዓት ምንም ሄሊኮፕተርን ብትሸልሙ ዘርፋችሁ ነው፣ ሳይክልን ብትሸልሙ ዘርፋችሁ ነው። እና ለህዝቡ አገልግሎት ኦኬ መንግስት የህዝብ አገልጋይ ነው ባይዘው ምንም አይደለም። መንግስት ወደ ባለስልጣናት ምንም አይደላችሁ፣ አገልጋይ ናችሁ። እና አሁን ችግሩ አላወቃችሁ፣ ስራችሁንም ወይ ደግሞ እንትናችሁ አላወቃችሁም፣ ይሄ ቦታችሁን ልካችሁ አላወቃችሁም። ልካችሁን የመሳያችሁ አካል የለም። ኦኬ ሁሉም ፈርቶ ቁጭ ሳያሉ ነው እንጂ አገልጋይ ናችሁ። በቃ የህዝብ አገልጋይ ናችሁ እናንተ። ነገር ግን እሱን ያለማወቅ ያለማገናዘብ ይመስላል እንግዲህ ህዝቡ ላይ በየጊዜው በዚህ መንገድ በውስጥም በውጭም እንግዲህ ኑሮ ውድነቱን እያናሩበት ይገኛሉ። በዚሁ አጋጣሚ እንግዲህ የጠቅላይ ሚኒስትር ዶክተር አብይ አህመድ የተባለ ሁለት መልእክት አለ። ሁለት እህቶች ወይ ደግሞ እናቶቻችን እስቲ ለማዳመጥ እንሞክር ሙሉ። ዶክተር አብይ በአንተ ምክንያት ነው ይሄው አሁን ቤቴን ልዘጋ አኮብኩቤያለሁ። አምና 18000 የከፈልኩትን ግብር ዘንድሮ ይሄው 42000 ሆኖ መጣ። በዚህ ሁኔታ እጥፍ እየጨመረ እንዴት አድርገን ነው ስራ የምንሰራው? እንግዲህ ሱቄን ልዘጋ ነው። ምንም ማድረግ አልችልም። ምክንያቱም በዚህ ሁኔታ መስራት ስለማልችል ሱቄን ልዘጋ ነው በቃ በግብር ምክንያት። ቤት ውስጥ ቁጭ ብዬ ኦንላይን ብሰራ ይሻለኛል። ግብር የለብኝ፣ ቤት ክራይ የለብኝ፣ ምን የለብኝ። ምን ቦጣኝ እንዴ? ምን ቦጣኝ ዲ ምን ነው በገዛ ሀገራችን እንዲ ተማረን ስራ ምን ሰራው? ለምን ጥንቅር ብሎ አይቀርም? አረ ቤት ለቤት ለምን ተሸክሜ አልዞርም? በቃ በአንተ ምክንያት ይሄው ቤቴን ዘግቻለሁ። እንግዲህ ፓርት 1 ላይ እንደተናገርኩት እንዳያችሁት አሁን ፓርት 2 ደግሞ እስቲ ቀጣዩንም አድርሱልኝ ለአብይ አህመድና ፓርት እንዳለው ፓርት 1 ፓርት 2 ብዬ ጽፍባቸዋለሁ ማለት ነው። እና አብይ አህመድ እስቲ ምን ታስቧል ስለኛ? በእንደዚህ አይነት ኪሳራ ላይ ወድቀን ተስፋ ቆርጠን ከመኖር ሞት ይሻላል ብለን እንድንመርጥ ነው ወይስ ራሳችንን እንድናጠፋ ነው? አሁን እንደምታየው በጣም ብዙ ሰዎች ራሳቸውን ያጠፉ ነው። እኔ እንደው እድሜ ሄዷል። በቃ ተወሰነ እንደው ምን ተጠቅሜያለሁ፣ በስራ ዘመኔን ጨርሻለሁ። በአሁን ሰዓት ግን ህይወት ኑሮ ብዙ ሰዎች ከብዷቸው ራሳቸውን ያጠፉ ነው። እስቲ አንተ እንደ ሰው እንደ አንድ አማኝ ይሄ ሁሉ ሰው እንደዚህ አይነት ማዕበል ሲደርስበት እንደዚህ አይነት ችግር ሲደርስበት እኔ ተጎዳው ስል እንደኔ ተጎዱ ደግሞ በጣም ብዙዎች አሉ። ለፍተን ደክመን እኔ አሁን ሰው ሀገር ሄጄ ተሰድጄ የሆነ ገንዘብ አግኝቼ አይደለም የመጣሁት። በዚህ ሀገር በኢትዮጵያ ኑሮ እንደኔ አይነት ስራ ሰርቶ ገንዘብ አግኝቶ ራሱን ችሎ ከ10 ሰዎች በላይ አስተዳድሮ የኖረ ሰው ዛሬ እኔ ቤት ኪራይ መክፈል አቅቶኝ ሰው ጋር ተጠጋው፣ ህይወት ከበደኝ፣ ከምኖር ሞትን እመርጣለሁ፣ ምድሬ እንደዚህ ተከፍታ ብትውጠኝ ደስ ይለኛል የሚል እንደኔ አይነት ሰው ብዙ አለ። አብይ አህመድ አዎ ብዙ ነገር አምሯል። አሁን ግን ሰው ቢያምርበት ምን አለበት? ሰው ቢስቅልህ ምን አለበት? በተለይ ደግሞ እንደኔ ለፍቶ መጨረሻ ላይ ዜሮ ወጥቶ በሞት ሁኜ እኔ ራሴን አልፈልገውም ብሎ ለተቀመጠ ሰው እንደኔ እንደዚህ ደፍሮ ወጥቶ የማይናገር ብዙ ሰው እንዳለ ታውቃለህ። እኔ ግን አንተን ወጥቼ ደፍሬ በፊት ለፊት ጠይቃለሁ። ምክንያቱም ካለ መጠየቅ ይሻላል። ምንም ቢደርስብኝ እኔ የሚከፋኝ ሰው አይደለሁም። ከደረሰብኝ ነገር አይበልጥም። ቢመጣብኝ ሞት እኮ ነው፣ ሌላ ነገር እኮ አይደለም። ሞት እንጂ ሌላ ነገር አለ? ንገረኝ አብይ አህመድ። እኔ እኮ የሰው ልጅ ነኝ፣ ሴት ልጅ ነኝ። ሊያውም ያለ ደጋፊ አፈር ከድሜ በልቼ ስንቱ ስቆብኝ፣ ስንቱ ተደስቶብኝ፣ ስንቱ አፍሮብኝ፣ ስንቱ ኮርቶብኝ በሴት አቅሜ
ጥሬ ለፍቼ ያካበትኩት ሀብት በጠቅላላ 1 ዓመት ውስጥ ከሆነ ወንበር ወደ አፈር ከሆነ ወደ ህይወት ነው የተመለስኩት። ዛሬ ሁሉ ነገር ተረት ሆኖ ቀረብኝ። ይገባዋል ወይ ለለፋና ለሰራ ሰው? አንተዬው ምን አለበት ከተማ ማረ ሲባል ምን አለበት ሰውስ ቢያምርበት? አንተዬ የለፋ ቢያምርበት ምን አለበት? ለኔ አሁን እንደዚህ አይነት ህይወት ይገባኛል? በአላ ይገባኛል? እኔ ደክሜ ሰርቼ ዛሬ እኔ አሁን መግቢያ አጥቼ ሰው ጥገኛ ሆኜ ማለት ነው የነበረኝ ነቃ አውጥቼ ፀሐይ እየበላው ነው ብያለሁ። ፀሐይ እየበላው እኔ ሰው ጋር ነኝ ያለው። አንድ የምፈልገው ዘመዴ ጋር ለመሄድ ዛሬ ትራንስፖርት የሌለኝ ልጅ ነኝ። ልንገርህ አብይ አህመድ ትራንስፖርት እኮ ነው የምልህ። አንተዬ እንደኔ የለፋ እንደኔ የደገመ እንደኔ የጣረ ሰው ሞራሉ ተነክቶ አብይ አህመድ ሞራሉ ተነክቶ ቤት ውስጥ ተቀምጦ አንድ ቦታ ለመሄድ ታክሲ ያጣ ወገን አለ አለ። እኔ እንደዚህ ነው እንቁጥ መግቢያም የለኝም ምንም ነገር የለኝ። ያለውበት ሰው ዛሬ ገረመጠኝ ነገ ገረመጠኝ ብዬ በሰቀቀን ልሞት። አንተዬ እኔ ለፋው ዘመኔን ሁሉ በስራ ጨርሼ ዛሬ እንደዚህ መሆኔ ጥሩ ነው። አብይ አህመድ እኔ በስራህም ሆነ በምታደርገው ነገር ጥላቻ ኖሮኝ አያውቅም። አገሬን ባየ ቁጥር ደስ ይለኛል። ግን እንደኔ የለፋ ሲደከመስ አንተዬ ሰውስ እሺ አገሬ ስለማ ደስ ይላል። ሰውስ የሰራ ቀን አልፎበት ጥገኛ ሆኖ ግራ ገብቶት ተጨንቆ አሞት ዛሬ ኮስ የሰው ልጅ አፋውተ ቸገረኝ ብትለው ይስቅባት። በዛ ላይ እንደኔ አይነት ልብሱን ለብሶ እየሄደ ያለን ሰው እኔ እኮ ግራ ገባኝ ብላቸው ማን ነው ግራ ይግባች? ደግሞ ግራ ይግባች ነው የሚለኝ። እዚህ ላይ እንኳን የሚያቀኝ ብዙ ሰው አለ። በከፊል ጥሩ አመለካከት ያለው አለ፣ በከፊል ደግሞ ጥሩ አመለካከት የሌለው አለ። ብዙዎቻችሁ ለለበሰ ሰው አታዝኑ። ሰው ልብስ ለብሶ እኮ ጉድ ነው። ሰው ልብስ ለብሶ አብዷል። ሰው ልብስ ለብሶ እኮ ታሟል። እኔን ብትጠይቀኝ በጣም ስለብስ እንደዚህ ይሄ እንግዲህ ዝም ብሎ የቤት ልብስ ነው አይደለ? እንደዚህ የሆንኩኝ ያለኝን ስለብስማ ሌላ ሰው ነው የምሆነው። ጭራሽ ማን ነው ለኔ የሚያዝንልኝ? ማንም። እና አብይ አህመድ እባክህ ስለኛ ግን የታሰበ ነገር አለ። እንደዚህ ግራ ለገባን ሰዎች የታሰበ ነገር አለ። የለፋ የደከመ ወይስ ጉድጓድ ሰንጥቆ ያወጣችሁ እያልከን ነው? እባካችሁ ይህን ቪዲዮ ሼር፣ ሪፖስት እያደረጋችሁ ለክቡር ጠቅላይ ሚኒስትር አብይ አህመድ አድርሱልኝ። እባካችሁ በበላይ አካላቶች አድርሱልኝ። እባካችሁ እታች የተፈጸመ ብዙ ግፍ አለ። እኔ እታች ባሉ ሰዎች ብዙ ነገር ደርሶብኛል። ከስራው ውጭ ሆኛለሁ። በቃ ያው ከጥቅም ውጭ የመጨረሻ ህመሜን ነገርኳችሁ። በቃ እባካችሁ ይህን እንግዲህ ማለት ከዚህ ተንዳግን የተናገርኩት እንግዲህ ኢትዮጵያ የጠላች የምትገኘው ለማች የምትገኘው ለማን ነው? ለኛ ለሀበሾች ለጥቁሮች ነው ወይስ ለውጭ ለሚመጡ ለጎብኚዎች ነው የሚል ነገር በተደጋጋሚ አንስቻለሁና በታችም የተናገረችው ነው። አገሪቱ አምሮባታል ሊሆን ይችላል፣ አሪፍ ነው መስጠት ሊሆን ይችላል። ነገር ግን እኛስ አይመርብን ወይ? እኛስ አንኖር ወይ? እኛስ ሞት የተመኘን እስከ መቼ? መሬት ተሰንጥቃ ትዋጥን ወይ? የትን ነው ብሎ እንግዲህ ህዝቡ እስኪያማር ድረስ ደርሷልና ይሄ በተደጋጋሚ ያነሳው ነገር ነው። በድጋሚ እናገራለን። ኢትዮጵያ የለማች ሊሆን ይችላል። ኢትዮጵያ ስል እንግዲህ አዲስ አበባ ነው እያልኩ ያለሁት ኦር ደግሞ አንድ ዋና ከተሞችን ነው እያልኩ ያለሁት። እሺ እዚህ ጋር ቢኮዝ ኢትዮጵያ ውስጥ ከኦልሞስት ከ50% በላይ ህዝብ ከዛም በላይ ነው እንግዲህ ጥናት አይ ቲንክ አሁን ረስቼዋለሁ። በጣም አብዛኛው ህዝብ ከሚኖረው ኢትዮጵያ ውስጥ ከ100% ህዝብ ውስጥ አብዛኛው ፐርሰንቱ ህዝብ መብራት የሌለው ህዝብ ነው። መብራት የሚባል ነገር አያውቅም፣ ምን እንደሆነም አያውቅም። ውሃ ከጭቃ ውስጥ እንደዚህ አድርጎ የሚጠጣ ህዝብ ነው። ከጭቃ ውስጥ ውሃ አውጥቶ የሚጠጣ ህዝብ ነው ኢትዮጵያ ህዝብ።
ኢትዮጵያ ለምታለች ብዬ ልናገር ሊደፍር አልችልም እኔ ኦኬ ዋና ከተሞችን እንደ አዲስ አበባ እንደ ባህር ዳር እንደ ሐዋሳ ያሉ እነዚህ አሪፍ ከተሞች የሚባሉትን ወይ ደግሞ ብዙ ቱሪስቶች የሚገኙባቸው ነጮች የሚሉበት ቦታ እንግዲህ እየተጠቀስኩ ልናገር ኢትዮጵያ ካልኩኝ ማጠቃለል ስለማልፈልግ ነውና እሱ ሊሆን ይችላል እንደዛ ለምቶ ሊሆን ይችላል ኦኬ ስናይ ከተሞች ሊያምሩ ይችላሉ ያምራል ለፎቶ ከዛ ውጪ ግን ህዝቡን እየሆነ የሚለው ነገር መንግስትም አያውቅም ኢትዮ ቴሌኮም ደንበኞቹ ምንድነው ያደረጉ የሚገቡት ነገር አያውቅም ምን ያህል መጥቶ ይሄን የሚያክል ትሪሊየን ብር ቢሊየን ብር አተረፍኩ ይላል ደንበኞቹስ ምንድነው ያሉ የሚገቡት ምንም ኦኬ የደንበኞቹን ፊድባክ አይቀበልም ገቢዎች ሚኒስተር ይሄን የሚያክል ትሪሊየን ብር አተረፍኩ ይላል ኦኬ ደንበኞቹስ ምንድነው የሰማቸው የሚገኙ ምንድነው ያሉት የሚገኙት የሚሆን ነገር ምንም አይሰማም ምክንያቱም ደንበኞቹ አቀማነሰን ብሎ ሁሉም ቢዘጉ እንኳን እሱ ወስዶ ከውጭ ለመጡ ሀብታሞች ያስረክባል ቦታው ደስ ነው የሚለው እንዲሁ ኦኬ ለሀብታሞች ይሰጣል ቦታ ደሆች ከተነሱ ማለት ነውና እሱ የተደረገ የሚገኘው እና በተቻለ አቅም እንግዲህ ህዝብን ያዳመጣችሁ ቅድም እንዳልኩት የህዝብ አገልጋይ ናችሁ እናንተ ሌላ ምንም ታሪክ የለም እዚህ ውስጥ ምንም ከዛ አልወረዳችሁ ከዚህ ህዝብን የወጣችሁት ህዝቡ ነው የምታገለግሉት ህዝቡ ነው መርጦ ያነገሳችሁ ህዝብ ደግሞ የሆነ የመረረው ቀን የሆነ የበቃው ቀን ያወርዳችኋል ኦኬ ይፈጠፍጣችኋል ኢትዮጵያ ህዝብ ደግሞ የማንገስ ችግር እንጂ የመፈጥፈጥ ችግር የለበትም በደንብ አድርጎ ይፈጠፍጣችሁ በደንብ አድርጎ ነው እንድትረሱ ነው የሚያደርጋችሁ እና የህዝብ አገልጋይ መሆናችሁ መርሳት የለባችሁ ባለስልጣናትም ሆናችሁ መንግስት ራሱ እንደ መንግስት ራሱ ተቋሙ ራሱ የህዝብ አገልጋይ መሆኑን መርሳት የለበትም ብያምናለሁ እናንተ በዚህ ጉዳይ ሀሳባችሁ ኮሜንት ላይ አስቀምጡልኝ በቀጣይ እንግዲህ በአዲስ ቪዲዮ የምንመለስ ነው የሚሆነው ላይክ እና ሼር ማድረጋችሁን ሀሳባችሁን መጻፋችሁን እንዳትረሱ የእግዚአብሔር ሰላም ከእናንተ ጋር ይሁን እግዚአብሔር ማከቻካችሁ ሰላም ያርግልን ቸር ቆዩልኝ